ላይ ዛሬ ደግሞ ስለ ፕሮዳክት ዴቨሎፕመንት ወይም ደግሞ ስለ ሰርቪስ ዴቨሎፕመንት ለማየት እንሞክራለን። ከዚህኛው ቻፕተር ላይ በዋናነት ስለ ፕሮዳክት እና ከዛም አያይዘን ስለ ኢንተሌክቹዋል ፕሮፐርቲ ዲስከስ የምናደርግበት ቻፕተር ነው ማለት ነው። ዲስከስ የምናደርግበት ቻፕተር ነው። እስከመጨረሻው ድረስ ተከታተሉኝ። So product or service development is a complete process of bringing a new products or service in a market. ስለዚህ ፕሮዳክት ኦር ሰርቪስ ዴቨሎፕመንት የምንለው እንግዲህ ፕሮሰሱን ሂደቱን የምናይበት ነው ማለት ነው። ስለ ዴቨሎፕመንት ዲስከስ እናደርግ እዛ ውስጥ ፕሮሰሱን ነው የምንመለከተው። ስለዚህ አዲስ የሆነ ፕሮዳክት ኦር የተሻሻለ ፕሮዳክት ወይም ደግሞ ሰርቪስን ወደ ማርኬትን ብሪንግ የማድረግ ሂደት ነው ፕሮዳክት ኦር ሰርቪስ ዴቨሎፕመንት ብለን የምንጠራው። ናው ታይም በጣም ኢንተንስ የሆነ የግሎባል ኮምፒቲሽን፣ በጣም የፕሮዳክቶች ሾርት የሆነ የፕሮዳክት ላይፍ ሳይክል መኖር፣ እንዲሁም የቴክኖሎጂ ላይፍ ሳይክል መኖር ፕላስ ደግሞ ናው ታይም በጣም ማርኬት ላይ ያለው unpredictable የሆነ የኮንሱመር ባይንግ ፓተርን የሰዎች ባይንግ ፓተርን ናቸው። ናው ታይም is unpredictable ነው በኔቸሩ የኮንሱመር ፍላጎት የኮንሱመር ባይንግ ፓተርን እንዲ ፕሬዲክተብል አይደለም። ናው ታይም ደግሞ በጣም unpredictable በጣም እንዲያደርግ መጥቷል፣ እየሰፋ መጥቷል። ያ ምን ያደርገው ነው makes a new product development is a critical activity in the most business ነው። ስለዚህ በእያንዳንዱ ቢዝነስ በየጊዜው ፕሮዳክትን ዴቨሎፕ ማድረግ የብዙ ካምፓኒዎች ክሪቲካል የሚባል አክቲቪቲ ሆነ ማለት ነው። አዲስ የሆነ ፕሮዳክት ዴቨሎፕመንት ሂደት አዲስ የሆነ ፕሮዳክትን አዲስ የሆነ ሰርቪስን ዴቨሎፕ የማድረግ ሂደት በብዙ ድርጅቶች ውስጥ በብዙ የቢዝነስ አይነቶች ውስጥ ክሪቲካል የሚባል አክቲቪቲ እንዲሆን አድርጎታል ማለት ነው። ምን በዓለም አቀፍ ላይ ያለው ግሎባል ኮምፒቲሽን እንዲሁም ደግሞ የፕሮዳክቶችና የቴክኖሎጂዎች ሾርት ላይፍ ሳይክል መሆንና ፕላስ የኮንሱመር አንፕሬዲክተብል የሆነ የባይንግ ፓተርን ናቸው። ቤዚካሊ አዲስ የሆነ ፕሮዳክቶች አዲስ የሆነ ሰርቪሶች ሁሌ እንዲተዋወቁ ሁሌ ካምፓኒዎች እንዲያስቡባቸው የነበራቸው ምርት ሁሉ ጊዜ እንዲያሻሽሉ ገፋፍቷቸዋል ማለት ነው። So in this chapter we will explore those issues. The first one is the new product development process እንመለከታለን። ምን እንደሚመስል ወደ 8 አካባቢ ድረስ ስቴፖች አሉ። እዚህ ኢንተርቫል ላይ ኢሜጅ ላይ እንደምትመለከቱት ወደ 8 አካባቢ ድረስ ስቴጆች አሉ። እነዛን ስቴጆች እነዛ ስቴፖች ምን ይመስላሉ ፕሮዳክት እንዴት ዴቨሎፕ ይደረጋል የሚለውን እንመለከታለን። ከዛ በተጨማሪ በዚህ ቻፕተር ኦር በዚህ ፖይንት የምንመለከተው ብዙ ኢንተርፕረነሮች ፊዚካል ዩናይት ፕሮፐርቲያቸውን በአንድ ቬንቸር ፊዚካል ፕሮፐርቲውን በዘበኛ ቀጥሮ ምናምን እንደሚያስጠብቀው ሁሉ ሰዎች ኢንተሌክቹዋል ዩናይት ፕሮፐርቲያቸውን ሊያስጠብቁበት የሚችሉበትን ሜካኒዝም በብዛት አያውቁምና ምን አይነትና ምንድናቸው በዋናነት ሰዎች የአይምሮአዊ የሆነ ንብረታቸውን በምን አይነት መልኩ ነው የሚያስጠብቁት? ቢኮዝ ትልቅ የሆነ አሴት ነው። አንዳንድ ጊዜ እንደውም ትላልቅ የሆነ የቢዝነስ ኦነሮች ብንመለከት ካላቸው አክቹዋሊ የሆነ ፊዚካል ፕሮፐርቲ በላይ የኢንተሌክቹዋል ፕሮፐርቲያቸው ቫልዩ በጣም ማርኬት ላይ ትልቅ ነው። ስለዚህ እንዴት ነው ያንን ፕሮፐርቲ ያንን አሴት እንዴት ነው ፕሮቴክት እናስደርገው? እሱን ፕሮቴክት እናስደርግበት መንገዶች እናያለን ማለት ነው። እነዚህ ሁለት ነገሮች ነው በዚህ ቻፕተር የምንመለከተው። ስለ ፕሮዳክት ዴቨሎፕመንት ፕሮሰስ ከማየታችን በፊት መጀመሪያ ፕሮዳክት ማለት ነው ምን ያክልስ ፕሮዳክት አስፈላጊ ነው የሚለውን እንመልከት። we are talking about entrepreneur venture ስለ ኢንተርፕረነር ቬንቸር እያወራን ነው። ስለ ኢንተርፕረነር ቬንቸር የምናወራ ከሆነ ወይም ስለ ማንኛውም አይነት ቬንቸር ስለ ማንኛውም አይነት ኦርጋናይዜሽን ብናወራ በማንኛውም አይነት ኦርጋናይዜሽን ውስጥ ምን አለ? ፕሮዳክት የሚባል ነገር አለ ማለት ፕሮዳክት የሚባል ነገር አለ። ያለ ፕሮዳክት የሚኖር ኦርጋናይዜሽን አይኖርም ማለት ነው። በቃ ሚሽኑ ፕሮዳክት ነው። ሚሽኑ ፕሮዳክት ነው። ኦብጀክቲቭ ፕሮዳክት ነው። ጎሉ ፕሮዳክት ነው። ፕሮዳክት ለአንድ ድርጅት ቤዚክ የሚባል ፒላር ነው ማለት ነው። ቤዚክ የሚባል ፒላር ነው። ያለ ፕሮዳክት ድርጅት ራሱ አይኖርም ማለት ነው። የፕሮዳክት አይነቶች ብዙ ናቸው። በማርኬቲንግ ውስጥ በኋላ እናያቸዋለን ፕሮዳክት ምን ማለት እንደሆነ እናያለን። ስለዚህ the organization success is dependent upon the customer satisfaction and delightment ነው። የአንድ ድርጅት ሰክሰስ ዲፔንድ የሚያደርገው customer satisfaction ላይ እና delightment ላይ ነው የሚለን። customer satisfy ለማድረግ ደግሞ we need to develop the products that have all the attributes required by the customer የሚፈልገውን አይነት አትሪቢዩት የያዘ ፕሮዳክቱን ወይንም ሰርቪስን በመስጠት ነው ምን ማድረግ የምንችለው የከስተመር ሳቲስፋክሽን የከስተመር ዲላይትመንት ማምጣት የምንችለው ምን ማድረግ ነው ማለት ነው by producing the products or services that have the attributes required by those customers በእነዚህ ከስተመሮች የሚፈልጉ አትሪቢዩቶች በእነዚህ ከስተመሮች የሚፈልጉ ክራይቴሪያዎች or required የሚደረጉ ኤክስፔክት የሚደረጉ ነገሮችን የያዘ ፕሮዳክት or ሰርቪስን ማድረግ ስንችል ዴቨሎፕ አድርገን ማቅረብ ስንችል ነው ምን ማምጣት የምንችለው የከስተመር ሳቲስፋክሽን ማምጣት የምንችለው ማለት ነው። ከስተመር ሳቲስፋክሽን ማምጣት የምንችለው so successful products or service do not have an attractive package design but should able to provide robust performance የሚለን ስለ successful የሚባል ጥሩ የሚባል ፕሮዳክት
እንትኑ ስለማራ አይደለም ይሲ ፓኬጂንጉ በጣም ሳቢ ስለሆነ አይደለም ፕሮዳክት አንዱ ፓኬጂንግ ሜቢ አንዱ ፓርት ኦፍ ፕሮዳክት ሊሆን ይችላል ግን ከዛ በላይ ፕሮዳክቱ ኮር የሆነ ኤሌመንት አለው ስለዚህ እዛም ላይ ጥንቃቄ ማድረግ ይጠበቅበታል ሪላየብል መሆን ይጠበቅበታል ሮበስት ዲዛይን ሮበስት ፐርፎርማንስ ያሟላ ፕሮዳክት መሆን ይጠበቅበታል ማለት ነው ይጠበቅበታል ስለዚህ ኮር የሚባለውን የፕሮዳክት አክቲቪቲው ላይ መጨነቅ ይጠበቅብናል ማለት ነው መጨነቅ ይጠበቅብናል ያ ሲሆን ነው ከስተመርን እንጂ ፓኬጂንጉ ስላማረ ሜቢ አንድ ጊዜ ደስ ብሎት ሊገዛ ይችላል ነገር ግን የሚፈልገውን ያክል አይነት ሳቲስፋክሽን የማይመጣለት ካልሆነ ኔክስት ታይም ላይ ያን ፕሮዳክት ነው ያደርገው አይጠቀሙም ማለት ነው አይጠቀሙም ሮበስት ፐርፎርማንስ እንደም even the products need to deliver the satisfaction beyond the customer expectation ከcustomer expectation በላይ አንድ ፕሮዳክት reliable ነው የምንለው ኢንተንድ የተደረገለትን ፐርፐዝ አቺቭ ማድረግ ሲችል ያ ፕሮዳክት reliable ነው ብለን እንጠራለን እዚህ አንዳንዴ የምናመርታቸው ፕሮዳክቶች ሁሉ ኢንተንድ ከተደረገላቸው ፐርፐዝ በተጨማሪ ሌሎች አይነት ፐርፐዞችን ሁሉ አቺቭ ማድረግ የሚችሉ ለአንድ ዓላማ የገዝተን የነበረው ፕሮዳክት ኢቭን ለሌላም ዓላማ የሚጠቅመን ከሆነ ያ የሰዎችን ሳቲስፋክሽን የበለጠ ይጨምራል ማለት ስለዚህ while we are designing the products we need to think about of those robust performance you see the robust performance ያሟላ robust ዲዛይንን ኮንሲደር ያደረገ ፕሮዳክትን ዲዛይን ማድረጋችንን ሁሉ ማስታወስ ይጠበቅብናል ምክንያቱም ያ ሲሆን ነው የከስተመር ሳቲስፋክሽን ማምጣት የምንችለው ማለት የከስተመር ሳቲስፋክሽን ማምጣት የምንችለው so thus the product design must be practical enough for the production and powerful enough to provide the competitive advantage while we are talking about the product design discuss እናደርግ product design ብለን የምንጠራው ኤሌመንት ለነዚህ ለሁለት ፖይንቶች አንድም ለፕሮዳክሽን ፕራክቲካል መሆን ይጠበቅበታል ፕላስ ደግሞ ለእንተንም የማርኬቲንግ ላይ ኮምፒቲቲቭ አድቫንቴጅ ጌን ለማድረግ ፕሮዳክት ዲዛይን በተቻለ መጠን ፕራክቲካል ለነዚህ ሁለት ነገሮችን ያሟላ መሆን ይጠበቅበታል ማለት ማርኬት ላይ ቢወጣ ኮምፒቲቲቭ አድቫንቴጅ ሊያመጣ የሚችል የፕሮዳክት አይነት መሆን አለበት ኮምፒቲቲቭ አድቫንቴጅ ደግሞ ማግኘት የምንችለው ከስተመሮችን ሳቲስፋይ ሊያደርግ የሚችል የምርት አይነት ሲሆን ነው ሁለተኛው ደግሞ ለፕሮዳክሽንም ፕራክቲካሊ ኢነፍ መሆን ይጠበቅበታል ነው ኢነፍ መሆን ይጠበቅበታል ያ ማለት ባለን የቴክኒካል ፓወር ኦር ባለን የቴክኒካል ስኪል ሊሆን ይችላል ፕሮዲዩስ ሊደረግ የሚችል አይነት ምርት መሆኑንም እሱንም ማየት ይጠበቅብናል ማለት ማየት ይጠበቅብናል most companies now time are introducing wide variety of smaller more efficient more intelligent products coupled with a leaner and more efficient approach to operation ነው አሁን ላይ በጣም ኤፊሺየንት የሆኑ በጣም ሊነር የሆኑ ኢንተሊጀንት የሆኑ በጣም ቫራይቲ ያላቸው የምርት አይነቶች ኢንትሮዲዩስ እየተደረጉ ነው የሚለን so ምን ማለት ነው ፕሮዳክት ነው so ፕሮዳክት በተለይ ከቢዝነስ አንፃር ስንመለከተው ፕሮዳክት ምንድነው ስንል በማርኬቲንግ ዴፊኒሽን ፕሮዳክት is anything that can be offered to the market to satisfy the need and wants of the customer ነው ማርኬት ላይ የሰዎችን ኒድ ወይንም ደግሞ የሰዎችን ዋንት ሳቲስፋይ ለማድረግ የሚቀርብ ማንኛውንም አይነት ነገር we call it product ተብሎ ይጠራል ፕሮዳክት ብለን እንጠራው ማንኛውም አይነት ነገር ነው ፕሮዳክት is anything በተለይ in a marketing concept product is anything that can be offered to the market ለማርኬት የሚቀርብ ማንኛውንም አይነት ነገር ያም የሚቀርብ ነገር in order to satisfy the need and the wants of the customer ከሆነ ያንን ነገር ምን እንጠራለን ማለት ነው ፕሮዳክት ተብሎ ይጠራል ፕሮዳክት ተብሎ ይጠራል ፕሮዳክት በማርኬቲንግ ውስጥ ወደ 10 አካባቢ የሚደርሱ ኢንቲቲዎች አሉ የፕሮዳክት ኢንቲቲ ተብሎ የሚጠሩት for example ጉድስ ብለን የምንጠራው ፊዚካል ጉድሶች they are ፕሮዳክት ናቸው መኪና ጫማ whatever ፊዚካል ዩኒት ኮምፒውተር ቴሌቪዥን ምናምን ብለን የምንጠራቸው ጉድስ ናቸው ፊዚካል ዩኒት አይተም ታንጂብል ዩኒት አይተሞች ናቸው they are ፕሮዳክት ናቸው ሰርቪስ ፕሮዳክት ነው ጸጉር ቤት ሄዳችሁ ብትስተካከሉ ጸጉራችሁን ብትቆረጡ ኦር የውበት ሳሎን ብትገቡ የሆቴል አገልግሎት ብታገኙ የሌሎች አይነት ሰርቪስ ብለን የምንጠራቸው ሰርቪስ የማማከራኘት አገልግሎት ብታገኙ they are ሰርቪስ ናቸው so ሰርቪስ ኢንታንጂብል ነው ሰርቪስ also ፕሮዳክት ነው ኤክስፒሪየንስ ፕሮዳክት ነው ኢቨንት ፕሮዳክት ነው ኢቨንት ኢቨንት ፕሮዳክት ነው ፐርሰን ፕሮዳክት ነው ፐርሰን ፕሮዳክት ነው ካለ በዚህን ያክል ከዚህን ወደዚህ ተዘዋወረ ማርኬት ላይ በማርኬቲንግ ዴፊኒሽን ፐርሰን ፕሮዳክት ነው ፕሌስ ፕሮዳክት ነው የሚታዩ ቦታዎች ፕሮዳክት ናቸው ፕሮፐርቲስ ፕሮዳክት ናቸው ሪል ስቴቶች በሌላ አይነት ያለ በካፒታል በስቶክ በመናን ያዝናቸው ፕሮዳክት ናቸው ኦርጋናይዜሽን ፕሮዳክት ነው ኢንፎርሜሽን ፕሮዳክት ነው አይዲያ ፕሮዳክት ነው እነዚህ ነገሮች በሙሉ they are ፕሮዳክት ናቸው because those listed elements goods service experience event person place property organization information and idea are offered to the market to satisfy the need or wants of the customer የሰዎችን need እና ዋንትን satisfy ለማድረግ ገበያ ላይ የሚቀርቡ ነገሮች ስለሆኑ call it product ብለን እንጠራቸዋለን ማለት product ብለን እንጠራቸዋለን ነው so how can we design or how can we develop those products ነው እንዴት ነው ፕሮዳክት እነዚህ ፕሮዳክቶች ዴቨሎፕ የሚደረገው አዲስ ፕሮዳክት በምን አይነት ሜካኒዝም በምን አይነት መንገድ ነው ዴቨሎፕ የሚደረገው ስንል አይዲያን ዴቨሎፕ ለማድረግ
ኮመንሊ ወደ 4 አካባቢ የሚደርሱ ስቴጆች አሉ። ግን በእነዚህ 4 ስቴጆች ውስጥ ደግሞ በደንብ ከፍለን ስናያቸው ደግሞ ወደ 8 አካባቢ ይደርሳሉ ማለት ነው። ሶ ዋና የሚባሉት የፕሮዳክት ዴቨሎፕመንት ስንል the process through which the company reacts to the market signal, respond to the change in the customer demand, adopt a new technology and foray into a new areas ነው የሚለን። ያንን ኮንቲኒዩሽን ራይት ክሎዝን ኢንሹር ለማድረግ ሲባል ድርጅቶች በተቻለ መጠን ላሉ የቼንጆች ሪአክት የሚያደርጉበት አዲስ የሆኑ ነገሮችን ዲዛይን እያደረጉ የማርኬት ሲግናሎችን እየተመለከቱ አዳዲስ ቴክኖሎጂዎችን አዶፕት እያደረጉ በተቻለ መጠን ራሳቸውን አዲስ ወደ ናይት ኤሪያዎች ላይ ፎሬ ያደረጉ ኮንቲኒዩሽን ራይት ግሮዛቸውን ኢንሹር ማድረግ የሚችሉበትን ቴክኒክ ነው ፕሮዳክት ዴቨሎፕመንት ብለን የምንጠራው። ሶ ፕሮዳክት ዴቨሎፕመንት 4 ሜጀር ስቴጆች አሉት። እነዚህም ፕሮዳክት የመጀመሪያው ስቴጁ አይዲያ ጀነሬት ማድረግ ነው። አይዲያ ፎር ኒው ፕሮዳክት ኦር ፕሮሰስ ኢዝ ሪኳየርድ ማለት ነው። ሪኳየርድ ይደረጋል። ከዛ ያ ወደ ምን ይሄዳል? ወደ ኢንኩቤት ወደ ማድረግ ይሄዳል ማለት ነው። አይዲያውን የበለጠ ኢንኩቤት እናደርገዋለን። ከዛ ኢንኩቤት ካደረጉም በኋላ ኢምፕሊመንት ማድረግ እንጀምራለን። ወደ ኢምፕሊመንት ስላችሁ ቴስት ማድረግ ይጀምራል። ሌሎች አይነት ነገሮችን እንጀምራለን። ከዛ ወደ ምን መጣ ማለት ወደ ዲፊውዥን እንመጣለን ማለት ነው። ወደ ዲፊውዥን ወደ ፉድ ፕሮዳክሽን እና ያን ምርት ኮሜርሻላይዝ ወደ ማድረግ አይነት ስቴጆች ይመጣል። እነዚህ ሜጀር ኢምባሉ ስቴጆች ናቸው። ነገር ግን ከዛ በዘለለ በፕሮዳክት ዴቨሎፕመንት ፕሮሰስ ውስጥ የምናያቸው ወደ 8 አካባቢ የሚደርሱ ስቴጆች አሉ። ይሄ ሰፋ ባለ መልኩ ስለሆነ እነዚህ 8ቱን ስቴጆች ለማየት እንሞክር። ሶ ምን ጊዜም the first steps or the first stages in a new product development process is a new idea generation ነው ይጠራል። new idea generation የመጀመሪያው ስቴጅ ነው or የመጀመሪያው ስቴፕ ነው በኒው ፕሮዳክት ዴቨሎፕመንት ፕሮሰስ ውስጥ የመጀመሪያው ስቴፕ ነው። so the new product development process starts with search for ideas ነው። ምን ጊዜም ፕሮዳክት ከምን እንደሚጀምረው ማለት ፕሮዳክት ዴቨሎፕመንት አይዲያን ሰርች ከማድረግ ነው ማለት ነው። ስለዚህ ምሳሌ ስልክ ከሆነ አሁን ቀጣይ የሚመረተው ስልክ ምን አይነት ስልክ ይሁን፣ በምን አይነት መልኩ ቢመረት ምናምን የሚሉትን ከተለያዩ ሶርሶች መማረግ ሪፋይን በማድረግ አይዲያዎችን ምን እናደርግበት ጀነሬት የምናደርግበት ሰርች የምናደርግበት ነው ማለት ነው። ሰርች የምናደርግበት ስቴጅ ነው the new idea generation. the first steps in a new product development process ነው ማለት ነው። so ብዙ አይነት ሶርሶች አሉ። there are some sources for a new ideas. for example consumer አንደኛው የአይዲያ ሶርስ ነው። እንደዚህ ቢሆን የስልክ እንትኑን እንደዚህ ቢጨምርበት የሚኖረው እንደዚህ ቢኖረው ምናምን ሲሉን those are a new ideas ናቸው። እነዚህ new idea ወደፊት የምናመርተው አይተም ላይ ኢንኮርፖሬት በማድረግ ማድረግ ይችላል ማለት ነው። ማምረት እንችላለን። ኤግዚስቲንግ የሆኑ ፕሮዳክቶች አሁን ላይ ገበያ ላይ ያሉ ፕሮዳክቶችን አይተን ስለዚህ ገበያ ላይ ያሉ ፕሮዳክቶችን አይተን ገምግመን የሌላቸውን ነገር አሟልተን ቀጣይ ላይ የምናመጣቸው ከሆነ ኤግዚስቲንግ ፕሮዳክት ራሱ ባይ ዲፎልት ኦር ኤግዚስቲንግ ፕሮዳክት አሁን ላይ ማርኬት ላይ ያለ ፕሮዳክት ለኒው ፕሮዳክት ዴቨሎፕመንት ኦር ለአዲስ የሆነ አይነት ፕሮዳክትን አዲስ አይዲያን ጀነሬት ለማድረግ ሶርስ ይሆናል ማለት ነው። ሪሰርች ኤንድ ዴቨሎፕመንት በጥናትና ምርምር ይገኛል። እነዚህ በጥናትና ምርምር የምናገኛቸው መረጃዎች በተመሳሳይ መልኩ አዲስ የሆነ ፕሮዳክትን ዴቨሎፕ ለማድረግ አይዲያን ጀነሬት ከምናደርግባቸው ሶርሶች ውስጥ አንደኛው ነው ማለት ነው። ሶ ቤዚካሊ የመጀመሪያው ስቴፕ አይዲያን ጀነሬት የምናደርግበት ስቴፕ ነው ማለት ነው። አይዲያን ጀነሬት የምናደርግበት ስቴፕ ነው። ከዛ አይዲያን ጀነሬት ከማድረግ እንወጣና ደግሞ ወደ ምን እንገባለን ማለት ነው። አይዲያን ወደ ስክሪን ወደ ማድረግ አሁን በጣም ብዙ ኦፕሽኖች ሊመጡ ይችላሉ። አዲስ ማምረት ወደ ቀጣይ ምን አይነት ስልክ እየመጣ ስትሉ ቀጣይ ይዛችሁ ልትመጡ የምትችሉትን የስልክ አይነት በጣም ብዙ ኦፕሽኖች ይመጣሉ። በጣም ብዙ ኦልተርናቲቮች ይመጣሉ ማለት ኦልተርናቲቮች ይመጣሉ። ሶ in a second stage we need to spot out the most valuable ideas. ቫሪየብል የሚባል አይነት አይዲያውን ምን ማድረግ አለብን? መምረጥ ይጠበቅብናል ማለት ነው። አይዲያ በኔቸራቸው ፕሮሚሲንግ የሚባሉ አይነት አይዲያዎች ይኖራሉ፣ ማርጂናል የሚባሉ አይዲያዎች ይኖራሉ፣ ደግሞ ሪጀክት የምናደርግባቸው አይነት ኦፕሽኖች ይኖራሉ ማለት ነው። ሶ ፕሮሚሲንግ አይዲያስ ብለን የምንጠራቸው እነሱን ፈርዘርሊ ሪሰርች በማድረግ ምን ማድረግ እንችላለን ማለት ነው። the most valuable የሚባል አይነት አይዲያ ከሆነ ያን ስፖት አውት እናደርጋለን ማለት ነው። ስፖት አውት እናደርጋለን። አይዲያ ስክሪኒንግ ባሊሲ በሙሉ ያሰብነውን አይዲያ እንዳለ ወደ ኢምፕሊሜንቴሽን አንሄድም። አይዲያውን በደንብ ሪፋይን ማድረግ ስላለብን አይዲያውን በደንብ ስክሪን ማድረግ ይጠበቅብናል ነው። then once ስክሪን አድርገን ቤስት የሚባለውን አይነት አይዲያ ሰሌክት ካደረግን በኋላ ወደ ሶስተኛው ስቴፕ ስንሄድ ሶስተኛው ስቴፕ ላይ ስለ ኮንሴፕት ዴቨሎፕመንት ነው። ያንን ኮንሴፕት ቴስት ወደ ማድረግ ምን እንመጣለን። ኮንሴፕት ቴስቲንግ ተብሎ ይጠራል። ኮንሴፕት ዴቨሎፕመንት እና ኮንሴፕት ቴስቲንግ ተብሎ ይጠራል። ሶ ኮንሴፕት ዴቨሎፕመንት ማለት any product idea turned into several product concepts ነው። ሶ ወደ ብዙ ኮንሴፕቶች ይደረጋሉ ዴቨሎፕ ይደረጋሉ ማለት ነው። ምርቱን ማን ነው የሚጠቀመው፣ ምርቱን ሲጠቀም አይነት ቤኔፊት ነው የሚያገኘው፣ ምርቱን መቼ ነው የሚጠቀመው፣ በምን አይነት መልኩ ነው የሚጠቀመው፣ ለምንድን ነው የሚጠቀመው፣ የምን አይነት የኮንሴፕት ዴቨሎፕመንት ጥያቄዎችን ምን እናደርጋለን ማለት ነው ሊስት እናደርገና እነዛን
ወደ መመለስ እንገባለን ማለት ነው። ወደ መመለስ እንገባለን። ከዛ ኮንሴፕት ቴስቲንግ እናደርጋለን። ያንንም ነገር ቴስት እናደርጋለን። ሰዎች ይሄን ነገር ይፈልጉታል አይፈልጉትም የሚለውን ነገር እሱንም በተመሳሳይ መልኩ እናደርጋለን፣ ቴስት እናደርጋለን ማለት ነው። ቴስት እናደርጋለን። ስለዚህ ያንን ቴስት ካደረግን በኋላ በፒክቸር ሊሆን ይችላል ኦር ቦርድ ሊሆን ይችላል እናደርጋለን ማለት ነው። ዲስክራይብ እናደርጋለን። ይሄ ምርት የሚጠቀመው ከሌ ነው፣ ምርቱን የሚጠቀመው ይሄን አይነት ቤኔፊቶች ለማግኘት ነው፣ ምርቱን የሚጠቀመው በዚህ ጊዜ ነው፣ የሚጠቀምበት ሪዝን እንደዚህ አይነት ቤኔፊቶች ለማግኘት ነው ብለን እነዚህ ነገሮች እናደርጋለን ማለት ነው። either in word or in a picture describe እናደርጋለን ማለት ነው። ዲስክራይብ እናደርጋለን። ሶ ሶስተኛው ስቴፕ ኮንሴፕት ዴቨሎፕመንት እና ኮንሴፕት ቴስቲንግ ነው። ኮንሴፕት ዴቨሎፕመንት እና ኮንሴፕት ቴስቲንግ ነው። ዘን አራተኛው የማርኬት ስትራቴጂ ዴቨሎፕመንት ተብሎ ይጠራል። ማርኬት ስትራቴጂ ዴቨሎፕመንት ተብሎ ይጠራል። ስለዚህ እዚህ ጋር ማርኬት ስትራቴጂ ዴቨሎፕመንት ላይ ያ ፕሮዳክቶች ምን ጊዜም አሁን ያንን ኮንሴፕት ዴቨሎፕ ካደረግን በኋላ ያንን we need to develop some market strategy ነው። አሁን ፕሮዳክት ነው። ያንን ፕሮዳክት ከተመረተ በኋላ ወደ ኮንሱመር መሄድ አለበት፣ ወደ ከስተመር መሄድ አለበት። ሰው ወደ ከስተመሩ ሲሄድ we need to develop ፕላን ማዘጋጀት ይጠበቅብናል ማለት ነው። የማርኬቱን ሳይዝ፣ የማርኬቱን ስትራክቸር፣ የማርኬቱን ቢሄቪየር፣ ምርቱን ብናመርት ኦር አገልግሎትን ብንሰጥ በምን ያክል ብር ልንሰጥ እንደምንችል፣ ምርቱን በምን አይነት ወይ ዲስትሪቢዩት እንደምናደርግ፣ የፕሮፊት ጎላችን ሊሆን ይችላል ሌሎች አይነት ነገሮች ጋር ተያይዘው ያሉ ምን ያክል ሴላችን ምን ያክል እንደሚሆን፣ የፕሮፊት ጎላችን ምን ያክል እንደሚሆን በሙሉ ሴት የምናደርግበት ነው። ያንን የማርኬት ስትራቴጂ ዴቨሎፕመንት ተብሎ ይጠራል። ማርኬት ስትራቴጂ ዴቨሎፕመንት ተብሎ ይጠራል። then we will make a business analysis ነው። ቢዝነስ አናሊሲስ ሜክ እናደርጋለን። ቢዝነስ አናሊሲስ ማለት ምርቱ ምን ያክል ሴልስ ይኖራል፣ ምን ያክል ኢንካርድ የምናደርገው ኮስት ይኖራል። so we will find the planned expense እና planned revenue ብለን የምንጠራው ነገር አለ። ያንን አንድ ምርት ለማምረት ምን ያክል ኮስት ኢንካር እናደርጋለን፣ ፕላንድ ኤክስፔንስ ነው። ዘን ያንን ምርት በምን ያክል አማውንት እንሸጣለን፣ ፕላንድ የሆነ ረቨኑ ነው። ሶ we will make break even analysis ዘን break even analysis እናደርጋለን፣ ሜክ እናደርጋለን። ዜሮ ፕሮፊት የሚሆነው መቼ ነው፣ ከመቼ ጀምሮ ነው በዛ ፕሮዳክት ገቢ ጀነሬት ማድረግ የምንጀምረው፣ ያን ብሬክ ኢቨን አናሊሲስ ብለን እንጠራው እሱ ነው። ያንን አይነት አናሊሲስ እናደርጋለን፣ ሜክ እናደርጋለን ማለት ነው። ሜክ እናደርጋለን። ከስድስተኛው ስቴጅ ፕሮዳክት ዴቨሎፕመንት ይባላል። ፕሮዳክት ዴቨሎፕመንት ይባላል። አሁን እዚህኛው ስቴጅ ላይ ፕሮዳክቱን ዴቨሎፕ ወደ ማድረግ እንመጣለን ማለት ነው። ዴቨሎፕ ወደ ማድረግ እንመጣለን። so it's the goal is to find the prototype that the consumer see as embodying the key attributes described in product concept statement ነው። so በፕሮዳክት ኮንሴፕት ስቴትመንት ላይ ያለው ነገር በሙሉ ኤምቦዲድ ሆኗል ወይ ፕሮዳክት ኮንሴፕት ስቴትመንት ላይ ዲስክራይብ ያደረግነው ነገር እዚህኛው ላይ ተካቷል አልተካተተም የሚለውን ፕሮዳክት ዴቨሎፕ የምናደርግበት ፕሮቶታይፕ ዴቨሎፕ የምናደርግበት ስቴጅ ነው ማለት ፕሮቶታይፕ ዴቨሎፕ የምናደርግበት ስቴጅ ነው። so ያ ፕሮቶታይፕ ቴስት ይደረጋል። አክቹአሊ ያ ፕሮቶታይፕ ቴስት ይደረጋል። ቴስት ሲደረግ ፋንክሽናል ዩኒት ቴስቶች አሉት እና ሳይኮሎጂካል ዩኒት አስፔክቶች አሉት ማለት ነው። ሳይኮሎጂካል ዩኒት አስፔክቶች አሉ። ሶ አሁን አንድ አዲስ ለስላሳ የሚያመርት ቆር አዲስ ጁስ የሚያመርት ከሆነ እነዚህ ነገሮች ምን ይደረጋሉ ማለት ነው? ቴስት ይደረጋሉ ማለት ፋንክሽናል ቴስት። ፕሮዳክቱ ዴቨሎፕ ይደረግና ፕሮዳክቱ በኮንሴፕት ደረጃ ስቴት የተደረገ ነገር ካለ ያን በኮንሴፕት ደረጃ ስቴት የተደረገው ነገር አሁን ፕሮቶታይፑን እናደርጋለን ማለት ነው። ቢልድ እናደርጋለን። ከዛ ያንን ፕሮቶታይፕ ፋንክሽናል ዩኒትና የሳይኮሎጂካል አስፔክቶች ምን ይደረጋሉ? ቴስት ይደረጋሉ። ፎር ኤግዛምፕል የፕሮዳክቱ ዱሬቢሊቲን፣ የፕሮዳክቱን ስፒድ፣ የፕሮዳክቱን ኮስት ፋንክሽናል ቴስት እንጠራቸዋለን። እነሱ ቴስት ይደረጋሉ። ከዛ በተጨማሪ ደግሞ የፕሮዳክቱ ከለር፣ የፕሮዳክቱ ሳይዝ፣ የፕሮዳክቱ ዌይት፣ ሌሎችም አይነት ነገሮች ካሉ እነዛን በሙሉ እናደርጋለን፣ ቴስት እናደርጋለን። እሺ አንዳንዴ ምርቱ ጠንካራ ሊሆን ይችላል፣ ነገር ግን ሰው ከለሩን ካልወደደው ነው። ስለዚህ ዊኒቱ ስለ አሁን በፕሮዳክት ውስጥ ፕሮዳክት ኮር ፕሮዳክቱ ማን ብቻ አይደለም። አሁን ቅድም ስለ ፓኬጂንግ ዲስከስ እናደርግ ነበረ። ፓኬጂንግም ኢዝ ፓርት ኦፍ ፕሮዳክት ነው ማለት ነው። ስለዚህ ስንጨነቅ ፋንክሽናል ለሆነ አይነት ነገር ስለ ምርቱ ዱሬቢሊቲ ብቻ ማሰብ ያለብን፣ ስለ ምርቱ ሳይዝ፣ ስለ ምርቱ ከለር፣ ስለ ምርቱ ዌይት እና ሌሎች አይነት ስለሆነው የፊዚካል አፒራንስ ሁሉ ኮንሲደር ማድረግ ይጠበቅብናል ማለት ነው። ኮንሲደር ማድረግ ይጠበቅብናል። ስለዚህ ያንን አይነት ቴስቶች የምናከናውንበት ሰዎች ምርታቸውን እንወደውታል ወይስ አልወደዱትም የሚለውን ቴስት የምናደርግበት ነው ማለት ነው። ፕሮቶታይፕ ቢልድ በማድረግ ቴስት የምናደርግበት ስቴጅ ነው። ቴስት የምናደርግበት ስቴጅ ነው። ዘን ማርኬት ቴስቲንግ የሚባል አለ። ማርኬት ቴስቲንግ ብለን የምንጠራው ይሄ ሙሉ ለሙሉ ምርቱን ኮሜርሻላይዝ ወደ ማድረግ ከመግባታችን በፊት ኮንሱመሩ ኦር ከስተመሩ ምን ያክል ምርቱን ወዶታል እና ገበያ ውስጥ ምን ያክል ሰፊ ነው የሚለውን በደንብ ለማወቅ ቴስት የምናደርግበት ስቴጅ ነው። ማርኬት ቴስቲንግ ይባላል። ስለዚህ ይሄንን የምናደርጋለን ሜክ እናደርጋለን ማለት ነው። ሜክ እናደርጋለን። ዘን ስምንተኛው ስቴጅ ኮሜርሻላይዜሽን ይባላል። ይሄ የመጨረሻው ስቴጅ ሲሆን ኮሜርሻላይዜሽን ብለን የምንጠራው በቃ ፋይናሊ ያን ፕሮዳክት ወደ ምን የምናስገባበት ማለት ነው፣ ወደ ገበያ የምናስገባበት ስቴጅ ነው ማለት ነው። ወደ ገበያ የምናስገባበት ስቴጅ ነው። እዚህ ኮሜርሻላይዜሽን ላይ የምጠይቃቸው ጥያቄዎች አሉ። መቼ ነው የምናስገባው? ታይሚንግ ምን ያደርገዋል? ማተር ያደርገዋል። ምክንያቱም ፈርስት ኢንትሪ፣ ሌት ኢንትሪ ኤንድ ፓራሪ ኢንትሪ ተብለው የሚጠሩ አሉ። አንዳንድ ምርቶች ፈርስት ኢንትሪ ሊሆኑ ይችላሉ። ሶ ፈርስት ኢንትሪ ማለት ለመጀመሪያ ጊዜ ወደ ገበያው
ሰብረን እንገባቸው ወይ ደግሞ እኛ የመጀመሪያ ጀማሪዎች ምን እንችላለን ወይ ደግሞ ሰዎች ከገቡ በኋላ እኛ ጆይን የምናደርጋቸው የማርኬት ኦር የፕሮዳክት አይነቶች አሉ እነዛ ሌት ኢንትሪ ተብሎ ይጠራል ኦር ፓራላሊ ኢንተር የምናደርግባቸው የቢዝነስ አይነቶች ሊሆኑ ይችላሉ ስለዚህ ታይሚንግ አለ መቼ መግባት አለብን ፈርስት ኢንትሪ ራሱ የቻለ አድቫንቴጅ አለው ሌት ኢንትሪ ሲሆን ራሱ የቻለ አድቫንቴጅ አለው ፓራላሊ ሲሆን በተመሳሳይ መልኩ ራሱን የቻለ አድቫንቴጅ አለው እነዚህ ኢንትሪዎች ደግሞ ራሳቸውን የቻለ ምንም ያላቸው ዲስአድቫንቴጅ አላቸው ፎር ኤግዛምፕል አሁን ፈርስት ኢንትሪ ዲስአድቫንቴጁ ምንድነው ስንል ሰዎችን ለማስተማር ብዙ ኮስት ኢንከር ያደርጋል ብዙ ፎልቶችን ሊሰራ ይችል ይሆናል አንድ የማርኬቱን ሳይዝ ላይቆ ይችል ይሆናል እነዚህ እንደ ፎልት ኦር እንደ ዲስአድቫንቴጅ ኮንሲደር ያደርጉ ይችላል ግን እንደ አድቫንቴጅ ደግሞ ያን ማርኬት እሱ ጆይን ከማድረግ እሱ ቀድሞ ጆይን በማድረግ አማካኝነት ማርኬት ላይ ትልቅ ሼር እንዲኖረው ያደርጋል ያን የፈርስት ሙቨር አድቫንቴጅ የፈርስት ሙቨር አድቫንቴጅ ነው የምንጠራው ያንን ነው ጥሩ ሬፑቴሽን እንዲኖር ያደርጋል ፎር ኤግዛምፕል አሁን ለብዙ ጊዜ ውሃ ምሳሌ በቃ ሃይላንድ አሁን ፎር ኤግዛምፕል የፕላስቲክ ቦትል ዋተሮችን ሃይላንድ ተብሎ ነው የሚጠሩት ሃይላንድ ተብሎ የተጠሩበት ለመጀመሪያ ጊዜ ኢትዮጵያ ውስጥ በፓክ የሆኑ የቦትል ዋተሮች ሲመጡ የመጣው ሃይላንድ የሚባል ውሃ ስለሆነ ነው ከዛ በኋላ ነው ሃይላንድ ተብሎ የቀረው ማለት ነው አሁን ሃይላንድ ጥሩ ሬፑቴሽን ጥሩ ስም ነበረው ማለት ነው ያን ፈርስት ሙቨር አድቫንቴጅ ነው የምንጠራው ፈርስት ሙቨር አድቫንቴጅ ሰዎችም ኢንክላይን የሚያደርጉት ቀድሞ ወደ ገቡ ምርቶች ኢንክላይን ያደርጋሉ ማለት ነው ቀድሞ የገቡ ምርቶች ላይ ኢንክላይን የማድረግ ሰው አሁን ብዙ ምርቶችን በፊት ያሉ ቀድሞ የነበሩ አይነት ምርቶች ላይ ኢንክላይን ያደርጋል ያ አይነት አድቫንቴጅ አለው ማለት ነው ሌት ኢንትሪ ሲሆን ደግሞ ፈርስት ኢንትሪው ላይ ቀድሞ የገባው ሲሰራቸው የነበሩ ስህተቶችን አይሰራም ገቢያውን በደንብ አጥንቶ ነው የሚገባው ምን ያክል ፍላጎት አለ የሚለው ነው ፕላስ ኮሚኒቲውን አስተምሮለታል ማርኬቱን አስተምሯል ስለዚህ ለዛ የሚያወጣቸው ወጪዎች አይኖርም ማለት ነው አይኖርም ስለዚህ ራሱን የቻለ አድቫንቴጅ አለው ዲስአድቫንቴጅ አለው ግን ከኛ ፕሮዳክት አንፃር ማንኛው ቤተር ነው የሚለውን እሱን አይተን ኮሜርሻላይዝ እናደርጋለን ማለት ነው እኛ ደግሞ ኮሜርሻላይዝ እናደርጋለን ስንል የት የሚለው ጥያቄ መመለስ አለበት ጂኦግራፊክ ስትራቴጂ ተብሎ የሚጠራው እዛው ሎካል ኤሪያ ላይ ነው ኦሪጂናል ነው ናሽናል ነው ኢንተርናሽናል ነው የት የሚለውን እሱንም መወሰን ይጠበቅብናል ማለት ነው ደግሞ ለማ ታርጌቱን መወሰን አለብን ታርጌቱን መወሰን አለብን እነማናቸው ምርት የሚጠቀሙት ስለዚህ ፕሮስፔክት ግሩፕ ይባላሉ እነዛን ፕሮስፔክት ግሩፖችንም ማድረግ አለብን መወሰንና ማወቅ ይጠበቅብናል የመጨረሻው ደግሞ እንዴት ነው ፕሮሰሱን ሂደቱንም ምን ማድረግ ይጠበቅብናል መወሰን ይጠበቅብናል ማለት ነው ስለዚህ ለዛ የሚሆን ራሱን የቻለ ኔትወርክ ዲያግራም ፕሪፔር በማድረግ ምርታችንን እንዴት ወደ ማርኬቱ ኢንትሮዲዩስ እንደምናደርግም መወሰን ይጠበቅብናል ማለት ነው ስለዚህ ቤዚካሊ ፕሮዳክት ዴቨሎፕመንት ፕሮሰስ አይዲያን ጀነሬት ከማድረግ ጀምሮ ምን ላይ ያልቃል ማለት ነው ኮሜርሻላይዝ ማድረግ ላይ ያልቃል ማለት ነው ኮሜርሻላይዝ ማድረግ ላይ ያልቃል ማለት ነው በአጠቃላይ ይሄን ይመስላል ሂደቱ ፕሮዳክት ዴቨሎፕ የሚደረግበት ሂደት ይሄንን ይመስላል ማለት ነው ሁለተኛው የዚህ ቻፕተር ዓላማ ወደ ሆነው እንለፍ ሌጋል ኤንድ ሬጉላቶሪ ፍሬምወርክስ ፎር ኢንተርፕረነርስ ነው ለኢንተርፕረነሮች ያሉ ሌጋል የሆኑና ሬጉላቶሪ ፍሬምወርኮች ምን ይመስላሉ ነው one of the challenges for the beginner entrepreneurs one of the challenges the beginner entrepreneurs will face as he or she goes into a business didn't understand the regulatory environments law and regulation ነው በብዛት የብዙ ኢንተርፕረነሮች አንድ ትልቁ ችግር ምንድነው ወደ ቢዝነስ ዓለም ሲገቡ አካባቢያቸው ላይ ያለውን የሬጉላቶሪ ኢንቫይሮንመንት አንደርስታንድ አያውቁትም አያነቡም ኦር ሌሎች አይነት ነገሮች ቀበሌ አካባቢ ላይ ያሉ ደንቦችን ህጎች ምናምን በወረዳ ደረጃ በዞን ደረጃ በሀገር ደረጃ ያሉ ሬጉላቶሪ ሆኑ ኢንቫይሮንመንቶች ያሉ ህጎች ያሉ ደንቦችን አንደርስታንድ ያለማድረግ ነገር አለ ማለት አንደርስታንድ ያለማድረግ ነገር አለ so to operate as a legal business person and protect the business from unnecessary suits and liabilities the entrepreneur needs to understand those various laws that govern his or her business ስለዚህ unnecessary ከሆኑ ክሶች or unnecessary ከሆኑ liabilities ቢዝነሳችንን መታደግ የምንችለው while entrepreneurs understand those issues ነው ኢንተርፕረነርስ ማርኬት ነው ማለት ነው እነዚህ ሌጋል የሆኑ and regulatory ዩናይት ፍሬምወርኮችን አንደርስታንድ አድርገው በዛ ልክ ማርኬት ነው ማለት ነው አክት ማድረግ ሲችሉ ነው ማለት ነው አክት ማድረግ ሲችሉ ነው ስለዚህ እንደ ቢዝነስ ማክበር ያለብን እንደ ቢዝነስ መብታችን የሆነ ነገር ሊኖር ይችላል ስለዚህ መብታችንንም እንደ ቢዝነስ ደግሞ ያለብንን ግዴታ ማድረግ አለብን ማለት ነው ማወቅ ይጠበቅብናል ማለት ነው ማወቅ ይጠበቅብናል so the other part ስለ ኢንተሌክቹዋል ፕሮፐርቲ እንመለከት አሁን ስለ ኢንተሌክቹዋል ፕሮፐርቲ ስንመለከት ይሄ አንድ የኛን ቢዝነስ ፊዚካል የሆነውን ፕሮፐርቲ ብቻ ሳይሆን አንዳንዴ ኢንተሌክቹዋል የሆነ አይነት ፕሮፐርቲያችንን የኛን ሜንታል የሆነ ወይንም አእምሮአችን ክሬት አድርጎ የፈጠረውን አይዲያ የፈጠረውን ኢንቬንሽን የፈጠረውን አርቲስቲክ የሆነ ኦር ኮሜርሻሊ ቪያብል የሆነ ማንኛውንም አይነት ፕሮዳክት ፕሮቴክት የምናስደርግበት ፍሬምወርክ አለ ያንን ኢንተሌክቹዋል ፕሮፐርቲ ተብሎ ይጠራል ኢንተሌክቹዋል ፕሮፐርቲ ተብሎ ይጠራል
በኢትዮጵያ ኮንቴክስት የኢትዮጵያ አእምሯዊ ንብረት ጽሕፈት ቤት የሚባል ጽሕፈት ቤት አለ። ያ ጽሕፈት ቤት በዋናነት ከዚህ የሰዎችን አእምሯዊ የሆኑ ንብረቶችን በመመዝገብ ለነሱ ፓተንት፣ ኮፒራይት፣ ትሬድማርክ የሚሰጥ መስሪያ ቤት ነው ማለት ነው። ሶ ምንድነው ኢንተሌክቹዋል ፕሮፐርቲ ማለት ምንድነው? በኢንተሌክቹዋል ፕሮፐርቲ ውስጥ ያሉት ፖይንቶች ምን ናቸው የሚሉትን እንመልከት። ሶ intellectual property is the legal definitions of idea, invention, artistic works and other commercially viable practice created out of one own mental process ነው። ስለዚህ ከአንድ ሜንታል ከሆነ ፕሮሰስ ውስጥ ክሬት የሚደረጉ አይዲያዎች፣ ኢንቬንሽኖች፣ አርቲስቲክ የሆኑ ወርኮች እና any commercially viable የሆኑ ፕሮዳክቶችን we call it intellectual property ብለን እንጠራቸዋለን ማለት intellectual property አእምሯዊ ንብረት ተብሎ ይጠራሉ ማለት ነው። So in order to enjoy the benefits arising from those exclusive ownership of those properties the entrepreneur need to protect the assets by relevant law ነው የሚለው። ስለዚህ ቤኔፊቱን ከዛ ምሳሌ አንድ ዘፋኝ ግጥምና ዜማ ሰርቶ ምናምን ሊሆን ይችላል። ከዛ ያንን ሰርቶ ከዛ የሚገኙትን ማንኛውም አይነት ቤኔፊቶችን ኤክስክሉሲቭሊ ምን ለማድረግ ኢንጆይ ለማድረግ ከፈለገ he need to protect his asset by relevant law of ኢትዮጵያ ነው ወይንም በኢትዮጵያ ደረጃ ከሆነ በኢትዮጵያ በአሜሪካ ደረጃ ከሆነ በአሜሪካ። ስለዚህ ማርክ ይጠበቅበታል አስመዝግቦ የሱ አሴት እንደሆነ ማድረግ አለበት ማለት ነው። ማስጠበቅ ይጠበቅበታል ማለት ማስጠበቅ ይጠበቅበታል። ስለዚህ ያንን ነው ኤክስክሉሲቭ ኦነርሺፕ ኦነርሺፕ ማድረግ አለበት ማግኘት አለበት ማለት ማግኘት አለበት። ይሲ ያ አእምሯዊ የሆነ ንብረት ነው። ያ አእምሯዊ የሆነ ፈጠራውን ንብረቱን ማድረግ አለበት ማለት ነው። ፕሮቴክት ማድረግ አለበት ማለት ነው። ልክ ቤቱን በዘበኛ እንደሚያስጠብቀው ሁሉ ያንንም የአእምሯዊ ንብረት በውል ማድረግ አለበት ማለት ነው። ማስጠበቅ ይጠበቅበታል ማለት ነው። ሶ intellectual property is protected by such a legal means as patent, copyright, trademark, registration ብለን መምጠራቸው በእነዚህ ፖይንቶች እንዲደረጋል ይጠበቃል ማለት ነው። በእነዚህ ፖይንቶች ይጠበቃል። የመጀመሪያው intellectual property patent ተብሎ ይጠራል። patent ተብሎ ይጠራል። So the patent ብለን የምንጠራው the property rights given by governments to inventor ነው። በመንግስት ለፈጣሪዎች የሚሰጥ የፕሮፐርቲን ራይት ፓተንት ተብሎ ይጠራል ማለት ነው። ፓተንት ተብሎ ይጠራል። ሶ ፓተንቱ ያለው ግለሰብ ፓተንቱን መሸጥ ይችላል፣ ትራንስፈር ማድረግ ይችላል፣ ማከራየት ይችላል፣ እንደፈለገው ማድረግ ይችላል ማለት ነው። ሶ ኮንትራክቹዋል የሆነ አግሪመንት ነው። ያ ኮንትራክቹዋል አግሪመንት የሚገባው በገቨርነሩና በአገሪቷ መንግስትና በኢንቨንተሩ መካከል ነው። ዘን ኢንቨንተሩ ይዳhave ፓተንት አለው፣ የፓተንት ራይት አለው። በዚህ ያን የፓተንት ራይቱን ተጠቅሞ ያንን ፓተንቱን ሆልድ ማድረግ ይችላል፣ ትራንስፈር ማድረግ ይችላል፣ ላይሰንስ ማድረግ ይችላል፣ መሸጥ ይችላል። ያን በአጠቃላይ ፓተንት ብለን እንጠራዋለን። በፓተንት ውስጥ ዩቲሊቲ ፓተንት እና ዲዛይን ፓተንት ብለን እንጠራቸው የፓተንት አይነቶች አሉ። እነዚህ አዲስ የሆኑ ኢንቬንሽኖች ወይም ደግሞ ኤግዚስት አድርጉ ኢንቬንሽኖች ላይ ኢምፕሩቭመንቶች ሲፈጠሩና ፕላስ በአጠቃላይ የፕሮዳክቶችን አፒራንስ፣ የፕሮዳክቶችን ኦርናመንት እንዲሁም የፕሮዳክቶችን የዲዛይኑን እሱን ፕሮቴክት የምናስደርግበት ማለት ነው። ሶ እዛኛው ላይ ያለው ኢምፕሩቭመንቱ ሊሆን ይችላል ወይም ደግሞ ኤኒ ኒው ዩናይት ኢንቬንሽንን ፕሮቴክት እናስደርጋለን። ፕላስ ደግሞ የኦብጀክቶችን አፒራንስ፣ የኦብጀክቶችን ኦርናመንት ደግሞ ፕሮቴክት የምናስደርግበትን ሜካኒዝም ደግሞ ዲዛይን ፓተንት ተብሎ ይጠራል ማለት ነው። ስለዚህ ቤዚካሊ ፓተንት ብለን የምንጠራው እነዚህን ፖይንቶች ነው ማለት ነው። ምን ፓተንት ይደረጋል ስንል ፓተንት ውስጥ ፕሮሰስ ፓተንት ይደረጋል፣ ማሽን ፓተንት ይደረጋል፣ ማኑፋክቸረርስ ፓተንት ይደረጋል፣ ወር ማኑፋክቸርስ ብለን እንጠራቸው ፓተንት ይደረጋሉ። ኮምፖዚሽንስ ኦፍ ማተር፣ ኬሚካል ኮምፓውንድ እንዲሁም ሜዲሲኖች ምን ይደረጋሉ to some extent ፓተንት ይደረጋሉ ማለት ነው። ፓተንት ይደረጋሉ። ሶ ፓተንት ስንል እንደምንደረጋቸው አለኝ ፓተንት ብለን እንጠራው the property rights that can be sold and transferred and will as well as licensed at the times used as a collateral ነው የሚለው። ስለዚህ ፓተንት ብለን እንጠራው ፕሮፐርቲ ራይት ነው። ያ ፕሮፐርቲ ራይት የሚሰጠው በማን ነው? በመንግስት ነው። የሚሰጠው ለማን ነው? ኦነሩ ነው ማለት ነው። ለኦነሩ ይሰጣል። ስለዚህ ያ ኦነር ያንን ፓተንት በማግኘት መሸጥ ይችላል፣ ያንን ፓተንት ትራንስፈር ማድረግ ይችላል፣ ያንን ፓተንት ማከራየት ይችላል። ያንን ፓተንት እንደ ኮላተራል ሁሉ ተጠቅሞ ማድረግ ይችላል ማለት ነው። ብድርን መበደር ይችላል ማለት ነው። ብድርን መበደር ይችላል ማለት ነው። ሶ most independent investors do not commercialize their invention. Instead, they sell or license their patents to others who have the resources to develop a product. ስለዚህ አንዳንድ ጊዜ እንደምን ይሆናል በብዛት ለምሳሌ አሁን ኢንዲቪጁዋል ዩናይት ወይም ኢንዲፔንደንት ዩናይት ኢንቨስተሮች አሉ። አይ ሚን ኢንዲፔንደንት ኢንቨስተርስ ስንል ወይ ደግሞ ኢንዲፔንደንት የሆኑ ኢንቨንተሮችም አሉ። እነዚህ ኢንቨንተሮች በዋናነት ኮሜርሻላይዝ ለማድረግ አቅም ላይኖራቸው ይችላል። ፎር ኤግዛምፕል አንድ የሃይ ስኩል ተማሪ ኦር የአራተኛ ክፍል የአምስተኛ ክፍል ተማሪ በቃ የሆነ የፈጠራ አቅም ሊኖረው ይችላል። ስለዚህ አዲስ ነገር ምን ሊያደርግ ይችላል? ክሬት ሊያደርግ ይችላል ማለት ነው። የ11ኛ ክፍል ተማሪ ሆኖ ለየት ያለ ሳይት አይነት ክሬት ሊያደርግ ይችላል። ሶ ያ ሰዓት ፓተንት ሊደረግ ይችላል። ነገር ግን አሁን ያን ሰዓት ፓተንት ከተደረገ ያ ግለሰብ አምርቶ ኮሜርሻላይዝ አድርጎ ለመሸጥ አቅም ላይኖረው ይችላል ማለት ነው። ስለዚህ ምን ሊያደርግ ይችላል ማለት ነው? ሪሶርሱ ካላቸው አቅሙ ካላቸው ካምፕፊት የማምረት ልምድ ካላቸው ካምፓኒዎች ጋር አብሮ ሆኖ የሱን የፓተንት ምን በማድረግ
አይዘር ወይ ሸጠውላቸው ወይም ደግሞ ፓተንቱን ምን አድርጓቸው አከራይቷቸው ያንን ፕሮዳክት እያመረቱ ገበያ ላይ ሊሸጡ ይችላሉ ማለት ነው። ገበያ ላይ ሊሸጡ ይችላሉ ማለት ነው። ስለዚህ ምን ጊዜም ኢንተርፕረነሮች አዲስ የሆነ ነገር ክሬት የሚያደርጉ ግለሰቦች ያንን ነገር ማድረግ ይጠበቅባቸዋል ማለት ነው። በኢንተሌክቹዋል ፕሮፐርቲ ራይት ወይም ደግሞ በኢንተሌክቹዋል ፕሮፐርቲ ፕሮቴክሽን አማካኝነት ፕሮቴክት ማስደረግ ይጠበቅባቸዋል ማለት ነው። ማስደረግ ይጠበቅባቸዋል። በኢትዮጵያ ኮንቴክስት ፓተንት የሚያገኙ ስራዎች ምንድናቸው ስንል የመጀመሪያው አዲስ መሆን ይጠበቅበታል። ፕላስ ኢንዱስትሪያል አፕሊኬሽን ኖሮ ይገባል። ፕላስ ኢስ መስት ቢ ነን ኦብቪየስ የሆነ አይነት መሆን ይጠበቅበታል። እነዚህ ሶስት ነገሮችን ያሟላ ከሆነ የፓተንት ራይት ያገኛል። በኢትዮጵያ ኮንቴክስት የፓተንት ራይት የማያገኙ ስራዎች ምንድናቸው ስንል የመጀመሪያው የሰዎችን ይሄ ፐብሊክ ኦን አይነት ሞራሊቲ ኦር ፐብሊክ ኦን አይነት ኦርደሮችን ምን የሚያደርጉ ሊጻረሩ የሚችሉ ማንኛውም አይነት ፈጠራዎች ምን ያደረጉ የፓተንት ፕሮቴክሽን አያገኙም። የፕላንት ኤንድ ወይም ደግሞ የፕላንት ኢንቸር ወይም ደግሞ የአኒማል ቫራይቲ ፓተንት አይሰጥም። ማለት ሃይብሪድ ቢያደርግ ኦር ቢያዳቅል ምን ቢል ለዛ የሚሆን ፓተንት አይሰጥም። በሌላ መልክ ምን ይደረግለታል? ፕሮቴክት ይደረግለት ይችላል። ግን በፓተንት ግን ቢሰጥ አይነት ነገር አለ ማለት ነው። ሌላኛው የኮምፒውተር ፕሮግራሞች ወይም ደግሞ የአማት ሶፍትዌሮች ምናምኖችም ፓተንት አይሰጣቸውም። እነዛ ኮፒራይት ፕሮቴክሽን ይሰጣቸዋል፣ ነገር ግን እንደ ፓተንት አይሰጣቸውም። ዲስከቨሪዎች፣ ሳይንቲፊክ ዩናይት ቲዮሪዎች እና ማቴማቲካል ዩናይት ሞዴሎችም በተመሳሳይ መልኩ በኢትዮጵያ ኮንቴክስት የፓተንት ራይት አያገኙም። ሜቢ የኮፒራይት ፕሮቴክሽን ያገኛሉ፣ ግን የፓተንት ፕሮቴክሽን አያገኙም። ሰዎችን ወይም ደግሞ የተለያየ አይነትን ሰርጅኖችን ለማከናወን የሚሆኑ ሜተድ ኦፍ ትሪትመንቶችም በተመሳሳይ መልኩ ፓተንት አይኖራቸውም። በሌላ ወይ ፕሮቴክት ይደረጋሉ፣ ግን ፓተንት የሚሰጣቸውና በፓተንት ፕሮቴክት የማይደረጉ። ምክንያቱም ፓተንት ከሰጠው የዛ ግለሰብ ብቻ ንብረት ነው የሚሆነው። ስለዚህ አንዳንድ ጊዜ ለማስ ኮንሲደር ማለት ለሰፊው ህዝብ ኮንሲደር በማድረግ አንዳንድ ነገሮች ምን አይሰጣቸው ማለት ነው የፓተንት ፕሮቴክሽን አይሰጣቸው ማለት ነው። የፓተንት ፕሮቴክሽን አይሰጣቸውም። በተለይ በኢትዮጵያ ኮንቴክስት እነዚህ ሊስት ያደረኳቸው ፖይንቶች ፓተንት ምን የማይደረጉ ናቸው ማለት ነው፣ የማያገኙ ናቸው ማለት ነው። ፓተንት የማያገኙ ነገሮች ናቸው። ሌላኛው ኢንተሌክቹዋል ፕሮፐርቲ ፕሮቴክት የምናደርገው ስሩ ትሬድማርክስ ነው። ትሬድማርክ ማለት የተመዘገበ የንግድ ምልክት ያስፈልጋል ማለት ነው። ትሬድማርክ ብለን ሬጂስተርድ የሆነ ትሬድማርክ ምን ያደርጋል ያስፈልጋል። ብዙ ጊዜ ከላይታችሁ ከሆነ አር የምትል ምልክት ይመጣላች። ሬጂስተርድ የሆነ ትሬድማርክ እንደሆነ የሚያሳይ ነው ማለት ነው። ሶ ትሬድማርክ ብለን የምንጠራው ኤኒ ወርድ፣ ኤኒ ሲምቦል፣ ኤኒ ዲዛይን ኦር ኢት ኩድ ቢ ስሎጋን ኦር ኢቭን ኤ ፓርቲኩላር ሳውንድስ ዳት ዲስቲንጉሽ አወር ፕሮዳክትስ ኤንድ ሰርቪስስ ኢን ማርኬት ነው። የኛም ፕሮዳክት የኛም ማርኬት ላይ የምናደርግበት የምንለይበት ኤኒ ወርድ፣ ኤኒ ሲምቦል፣ ኤኒ ዲዛይን ብለን እንጠራዋለን ማለት ነው። ትሬድማርክ ብለን እንጠራዋለን። ለዛ ነው ያሁ፣ አዲዳስ፣ ቢቢሲ፣ ሞቢል፣ ማክዶናልድ፣ ወጋገን፣ ሃይሌ፣ ኢትዮጵያን ቱሪዝም፣ ቮልክስዋገን፣ ፑማ፣ ኮካ ምናምን ስናቸው ሁሉም ምን አላቸው either they do have words or they do have also symbols or they do have also slogans ይኖራቸው ማለት ያ እነዚህ ነገሮች እንዲያስደርግ ያደርጋቸው ማለት ነው። ምርት ማርኬት ላይ ኢዝሊ ዲስቲንጉሽ እንዲደሩ ያደርጋቸዋል፣ እንዲለዩ ያደርጋቸዋል። ከዚህ ወይ በዚህ አንፃር ነው ይሰጣቸው ማለት ነው። ለነሱ አድቫንቴጅ አለ ማለት ነው። ለነሱ አድቫንቴጅ አለው። ስለዚህ ትሬድማርክ ብለን የምንጠራው ያ ነው ማለት ነው። ስለዚህ ሰዎች ኢዝሊ ኮፒ ያደረጉ ምርታቸውን እንዳይሸጡ በእነሱ ስም እንዳያጭበረብሩ ያደርጋቸዋል ማለት ነው። በእነሱ ስም እንዳያጭበረብሩ ያደርጋቸዋል። ያን ነው ትሬድማርክ ብለን የምንጠራው። ለምን ይጠቅማል ስንል የመጀመሪያው በትሬድ ኢንፍሪንጅመንት አማካኝነት ፌደራል ኮርት ላይ ሲዩ እንዳንደረግ የኛን ምርት ተመሳሳይ ከሚሰሩ አይነት ምርቶች ለማድረግ ፕሮቴክት ለማድረግ ይጠቅመናል። እንዲሁም ደግሞ ኤክስክሉሲቭ የሆነ አይነትን ራይትም ሆነ ለማግኘት ይጠቅማል ማለት ነው። ትሬድማርክ ብለን የምንጠራው ፕላስ ኢዝሊም በሰዎችም ወይም ደግሞ በተለይ ማርኬት ላይ ያሉ ግለሰቦች ኢዝሊ አይደንቲፋይ አድርገውን ጥሩ ብራንድ እንዲኖረን ጥሩ ጉድ ኢሜጅ እንዲኖረን ማድረግ የሚችል ነገር ነው ማለት ነው። ማድረግ የሚችል ነገር ነው። በኢትዮጵያ 1986 ጀምሮ የትሬድማርክ ዳይሬክቲቭ ተዘጋጅቶ ኢሹ ተደርጎ ያው ትሬድማርክ ምን ይደረጋል ይመዘገባል፣ ወይም ደግሞ የሰዎች ንግድ ምልክት ምን ይደረጋል ይመዘገባል ማለት ነው። ያ ተመዘገበ ማለት አንዱ ኢንተርፕራይዝ ከያ ኢንተርፕራይዝ ዲስቲንጉሽ ማድረግ እንችላለን። ፕላስ ደግሞ ኮንሱመሮችን ወይም ደግሞ ተጠቃሚዎችን አንፌር ከሆኑ የትሬድ ፕራክቲሶች ቪክቲም እንዳይሆኑ ምን ያደርጋል ፕሪቨንት ያደርጋል፣ ይከላከላል። የሚያስፈልጉ አይነት መረጃዎችን መናገር እንችላለን ማለት ነው። መናገር የምንችልበት አይነት ሚንስ አለ። ስለዚህ ይሄን ይመስላል በኢትዮጵያ ደረጃ ያለው። ሌላኛው የኢንተሌክቹዋል ፕሮፐርቲ ፕሮቴክት እናስደርግበት ኮፒራይት ተብሎ ይጠራል። ይሄ ቅጂ መብት ተብሎ የሚጠራ ነው። ሶ ኮፒራይት ራይት ጊቨን ቱ ፕሪቨንት አዘር ፍሮም printing, copying or publishing any original works of
ኦተርሺፕ ነው። ስለዚህ በእኛ ስም የታተመ ማንኛውንም አይነት ነገር ምን እንዳይደረግ ፕሪንት እንዳይደረግ ኮፒ እንዳይደረግ ፐብሊሽ እንዳይደረግና እንዳይደረግ የሚያደርግ ነው ማለት ኦሪጂናል የሆነ የኦተርሺፕ የባለቤትነት ስያሜ የሚያሰጠን ኮፒራይት ተብሎ የሚጠራው ስለዚህ ያለ ባለቤቱ መልካም ፍቃድ ወይ ነው ባለቤቱ ሳይፈቅድ ምን ሳይል ዝም ብሎ ምን ያደርግ ማለት ነው ፕሪንት አይደረግም ዝም ብሎ ኮፒ አይደረግም ዝም ብሎ ፐብሊሽ አይደረግም ማለት ነው ያን የኮፒራይት ፕሮቴክሽን ተብሎ ይጠራል ማለት ኮፒራይት ተብሎ ይጠራል ኮፒራይት is that intellectual property is protected for the life of the originator plus 50 years ነው የሚባለው ሰውየው በህይወት እስካለ ድረስና ሰውየው ሞቶም እስከ ዓመት ድረስ እስከ 50 ዓመት ድረስ ያ intellectual property protect የሚደረገው or የዛ ግለሰብ ስራ ከሆነ ለዛ ግለሰብ ነው የሚሰጠው ማለት ነው ያ ለዛ ግለሰብ የኮፒራይት ፕሮቴክሽን ይሰጣል ማለት ነው ለዛ ግለሰብ የኮፒራይት ፕሮቴክሽን ይሰጣል ከዛ በኋላ ግን የህዝብ አይነት የሞኔት ነገሮች አሉ ለምሳሌ አሁን ግጥሞቹን ስንመለከት ብዙ ግጥሞች አሁን አዲስ ከሆነ ሜቢ የኮፒራይት ፕሮቴክሽን ያገኛሉ በመጽሐፍ መልክ ታትመው ካሉ የኮፒራይት ፕሮቴክሽን ያገኛሉ ስለዚህ ማንንም ግለሰብ ያንን ግጥም ምን ሲል ሲወስድ ምን ሲል ለተለያየ ኮንቴክስት ሲጠቀም የግለሰቡ መልካም ፍቃድ ማግኘት ይጠበቅበታል ማለት ነው ልክ መጽሐፍም ላይ የምናገኘውን አይዲያዎች ስንወስድ ወይ ሰዎች ማድረግ አለብን we need to see ያ ግጥም or ያ ሐሳብ የኛ እንዳልሆነ ማድረግ አለብን ክሌም ማድረግ ይጠበቅብናል ማለት ነው we need to claim the original authors ነው ኦሪጂናል የሆነውን ኦተር ምን ማድረግ አለብን ክሌም ማድረግ አለብን መናገር ይጠበቅብናል ማለት መናገር ይጠበቅብናል for example ከአዳም ረታ ላይ አንድ ጽሁፍ ብንወስድ ያንን ጽሁፍ የወሰድንበትን መጽሐፍና የወሰድንበትን ግለሰቡና የመጽሐፉን ስም ፕላስ ኢቭን ገጹ ሁሉ ሳይቀር ያንን ሐሳብ የወሰድንበትን ማድረግ አለብን መግለጽ ይጠበቅብናል ማለት መግለጽ ይጠበቅብናል ያን የኮፒራይት ፕሮቴክሽን ብለን የምንጠራው እሱ ነው ስለዚህ የሐሳብ የኛ ሐሳብ እንዳልሆነ ራዘር የሐሳብ የከሌ እንደሆነ መግለጽ ይጠበቅብናል ነው ስለዚህ መጽሐፎች የሙዚቃ ስራዎች የተለያዩ የሶፍትዌር ፕሮግራሞች የተለያዩ አይነት ስክሪፕቶች አርቲክሎች ግጥሞች ካላፕተርስ ሞዴልስ ማፕስ ኤንድ ብሉፕሪንትስ ለምንጠራቸው ነገሮች በሙሉ የኮፒራይት ፕሮቴክሽን ያገኛሉ ማለት ነው ያ ክሬዲትድ ማለት የሲ ምልክት ይቀመጥበታል በኢትዮጵያ አንድ ግለሰብ በኮፒራይት ፕሮቴክሽን ምሳሌ ፊልም ማይታችሁ ከሆነ ፊልም ከተሰራ በኋላ ፊልማው ብዙ ቦታዎች ላይ ወርዳ ቦታዎች ላይ ምናምን ይደረጋሉ ኮፒ ይደረጋሉ አሁን በደንብ መንግስት ፕሮቴክት ስለማያስደርገው ነው እንጂ በትክክለኛው አይነት ሴናሪዮ ከሄደ ያንድን ግለሰብ ስራ ያለ ግለሰቡ or ያለ ባለቤቱ ፍቃድ ምን ስናደርግ ብንገኝ ኢንፍሪንጅ ስናደርግ ብናገኝ ኢንቴንሽናሊም ሆነ ወይ ደግሞ አስበንበትም ሊሆን ይችላል ወይ ደግሞ በንዝላልነት ማማከኝ ሊሆን ይችላል ግን ያንድን ግለሰብ ስራ ያለ ባለቤቱ ፍቃድ ኮፒ ስናደርግ ፕሪንት ስናደርግ ምናምን ስናደርግ ብንገኝ በኢትዮጵያ ኮንቴክስት እስከ 10 ዓመት እስርና እስከ 100,000 ብር ድረስ የሚደርስ የምን ቅጣት ይቀጣል የገንዘብ ቅጣት ይቀጣል የገንዘብ ቅጣት ይቀጣል ይሄ የኮፒራይት ፕሮቴክሽን የሚያገኙ ስራዎች በዚህ መልኩ ይደረጋሉ ማለት ፕሮቴክት ይደረጋሉ ማለት ነው በኢትዮጵያ ደረጃ ስንመለከት እነዚህ የሊትሬሲ ስራዎች የተለያዩ ሳይንቲፊክ ኔትወርኮች መጽሐፎች አርቲክሎች የኮምፒውተር ፕሮግራሞች የተለያዩ ሶፍትዌሮች ንግግሮች ሌክቸሮች እንዲሁም ደግሞ የኦራል የሆነ ኔትወርኮች ድራማቲክ የሆኑ ስራዎች ኮሪዮግራፊዎች ሌሎችም ደግሞ ለስቴጅ ፕሮዳክሽን የሚሆኑ ስራዎችን የሙዚቃ ስራዎች የኦዲዮ ቪዥዋል ስራዎች ስዕሎች ሊሆኑ ይችላሉ ፔይንቲንጎች ሊሆኑ ይችላሉ ሌሎችም የአርት አይነቶች የፎቶግራፊ ሊሆን ይችላል ሲማቶግራፊ ሊሆን ይችላል ስዕላቶች ስኬች ሊሆን ይችላል እንደውም የአርክ እና የሳይንስ የአርክ ኢሹዎች እነዚህ ነገሮች በሙሉ በኢትዮጵያ ኮንቴክስት ምን የሚያገኙ ናቸው ማለት ነው የኮፒራይት ፕሮቴክሽን የሚያገኙ ናቸው ማለት የኮፒራይት ፕሮቴክሽን የሚያገኙ ናቸው ሰዎች ልክ ፊዚካል ፕሮፐርቲያቸውን እንደሚያስጠብቁት ሁሉ ኢንተሌክቹዋል ፕሮፐርቲያቸውንም በትሬድማርክ በፓተንት እንዲሁም ደግሞ በኮፒራይት መማር ይችላል ማለት ነው ፕሮቴክት ማስደረግ ይችላሉ ማለት ነው ፕሮጀክት ማስደረግ ይችላሉ ማለት ነው በአጠቃላይ ለዛሬ ያስኩት ይሄን ይመስል ነበር ያገባችሁ ማንኛውም አይነት ጥያቄ ካለ ኮሜንት ላይ አስቀምጡልኝ አያዋለሁኝ ምላሽ ሰጣለሁኝ ስለተከታተላችሁኝ ከልብ አመሰግናለሁ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ ለሌሎችም እንዲደርስ ሼር ላይክ